ወይ ሄርሜላ ወይ ፈረንጁ ምን ነው አብራችሁ በፍቅር ስትኖሩ ከርማችሁ አሁን እንደገና ይህን ነገር ማድረግ ምን ማለት ነው? ትንሽ አይከብድም እንዴ? ሀባይቦቼ እንዴ ሄርሜላዬ ምን አረገቻችሁ እናንተ? ግዴታ እሷን እንትን ካላለች ብላችሁ ሄርሜላ እኮ በቃ የወደደችው ጋር ያፈቀረችው ጋር ያኒ አንድ ሰው ተወደደችው መኖር ትችላለች አይደል እንዴ? እናንተ ግን በቃ ሻፈረን ምን አለን ቅብት ብጣላችሁ ሳ ምን ነው ዴ እውነት አንዳንዴ በጣም እንትን ይላል። እንደዛማ ማድረግ የለባችሁ። ምን አስባችሁ ነው? አለቅጥ እኮ በዛ ሀዋይዎች ማለት ነው። ስለዚህ ሄርሜላዬ አብርሽ ግን ግዴታ እናንተ ሄርሜላን የጠላችሁባት ነገር ምንድን ነው? አብርሽ ግን በጣም መልካም ሰው፣ ለሴት ልጅ ክብር ያለው፣ ለሴት ልጅ ታማኝ፣ ለሴት ልጅ በቃ ምን ያህል ሩህሩህ እንዲሆነ አየን ማለት ነው። ምክንያቱም እናንተ ስትጣሉ እሱ ነው በዛ በዚህ እየታገለ እንዳትነኳት ማድረግ የያዘው ማለት ነው። ስለዚህ የእናንተ መጣላት ምን የሚሉት ነው? እናንተ ደግሞ ግልብጥ ብላችሁ ለሩታ ሁናችሁ ነው ማለት ነው። ይሄ አግባብ አይደለም። ሀቅን ይዞ መጓዝን የሚበልጥ የለም ማንኛውም ምን የሚሆን። ስለዚህ እንደምን እንደዚህ ይደረጋል? አለቅጥ እኮ በጣም ነው ያበዛችሁት። እውነቴን ነው። ለምን ይህን ያህል አስፈለገ? እንዲህ መደረግ የለበትም። እንዲህ መሆን የለበትም። ይሄ ነገር ለምን አስፈለገ? እንዲህ መሆን እንዴት? ስለዚህ ለምን ይሄ ነገር አስፈለገ ብዬ ነው። ይሄ በጣም እንትን የሚል የሚያስጠላ። ሄርሜላ ምንም ያደረገቻችሁ ነገር የለም፣ ምንም ጥፋት የላትም። ስለዚህ እናንተ ደግሞ ግዴታ መታናለ እያላችሁ ሩታን እንትን ስላለች ብቻ ነው አሁን ይሄ ነገር ጥላቸው ማለት ነው። ይሄ አግባብ አይደለም። አንድ ሰው ሲኖር ለሀቅ መኖር አለበት። ገባችኋል? ለሀቅ ኑሩ። ለሰውሬታ የሆነ ሀቅን ይዛችሁ ብትኖሩ ለእናንተም ጥቅም ነው። ስለዚህ ሀቅን ተከተሉ። የማይሆን ነገር ግን አታድርጉ። ምን አለቅት እኮ በዛ እና አሁን እናንተ እንዲህ ስታረጉ ነው። አንተ ፈረንጁ ማለት ነው ልትመታት ነበር እንዲሁ ልትማታ። ሲቀጥል ደግሞ ምን አረገ መሰላችሁ? ቀበቶውን አልፈታም። ቀበቶውን ሲፈታ ነው እንጂ ያሳቀኝ። ቀበቶውን ፈትት ታረገላችሁ እላችኋለሁ። ቀበቶውን ፈታ። ምን ልታደርጋት ነበር? ይሄ ቀበቶ ለምን ልትማታ? አይ ፈረንጁ፣ አይ ፈረንጁ ተው እንጂ እንዲሁ መልክህ ይሄ ቀይ ቅላትህን በቅላት መያዝ አለብህ እንጂ እንዲህ ወደ ዱላ ማድረግ ማለት ምን ማለት ነው? ይሄ አግባብ አይደለም። እምነግርህ ነገር ቢኖር ይሄ ትክክል አልሰራህም። እኛ ደግሞ ሄርሜላ የኔ ቆንጆ እንዳያቸው ምን አሻሻ እንጂ የፈለገ ብሉ የራሳቸው ጉዳይ ማለት ነው። ገባችሁ? ይህ ነገር ለምን እንዲያስፈለገ አላውቅም። ይህ ነገር እንደዚህ እየተደረገበት ለምን? ለሰው ልጅ ያለው ሰው ነው እና ይሳሳታል። ልትጣሉ ትችላላችሁ። ነገር ግን ሴት ልጅ እዚህን ያህል አብረሽ ቤት ስትገባ አባራችሁ እኔ የምለው ሁላችሁም ታፈቅሯታላችሁ እንዴ? ግራ አጋባኝ እኮ። ሄርሜላ በቃ ሁሉም አፍቅረውሻል። ምንም መደረግ አይቻልም። ሀቢብቲ ያፈቀረን እንደዚህ ወዲያ ወዲህ የሚያነጫንጨውና አብረሽ ያው ግልጽ ነው ምንም ጥርጥር የሌለው ነገር እስከሆነ ድረስ ማለት ነው። ያው
የአብርሽ ምንም አያጠራጥርም፣ መጠራጠርም አያስፈልግም። ለምን ብላችሁ ብትሉኝ ያው ፍቅር ይወዳታል። ምንም አላችሁ ምንም አላችሁ። ስለዚህ በሞዴሉም ላይ ደግሞ ሲቀጥል እሱ ለሴት ያለው እዝነት በጣም ከባድ ነው። በጣም አብርሽ በጣም መልካም ሰው ነው። በጣም ከምንም በላይ መልካም ሰው፣ መልካም ቢሆን መልካም ቢሉት መልካም፣ ሲጠና መልካም ሰው ነው። ሲጠና አልኳችሁ፣ ሲጠና እንግዲህ ፈጣሪ የጠብቀው እያላችሁ ዱአ አድርጉለት፣ እሱስ እንዲጠብቀው ማለት ነው። ፈጣሪ ከጠበቀው በኋላ ደግሞ እንግዲህ ዱአ እያደረጋችሁለት በዱአችሁ እላችኋለሁኝ። ዱአ ተደራረጉ፣ በዱአችሁ እሰቡት። ዱአ እየተደራረጋችሁ ማለት ነው። እንደው በቃ ለሩታ ብላችሁ ይህን ነገር ያደረጋችሁት ግን በጣም ትንሽ ተቀይሜያችኋለሁ። ሌሽ ሄርሜላ እኮ ምንም የሚያደርጋችሁ ነገር የለም። ግዴታ እናንተ እንዲህ አድርጋለ እያላችሁ እንትን ከምትሉ ይሄ ጥሩ አይደለም፣ ጥሩም አልተሰራም። ስለዚህ አብርሽን መከታ አርጋ እየሄደች እናንተ ግን ለምን እሱ መከታ አርጋ ሄደች ብላችሁ እንኳን አላሰባችሁ። ምክንያቱም አብርሽ መልካም ሰው ስለሆነ ነው መከታ ሊሆናት የቻለው ማለት ነው። እና እንዲ አብርሽ ደህና ሰው ሆኖ ጓደኛውም የአብርሽ ጓደኛ ሁላችሁም ማለት ነው። እና ለሰው ልጅ መልካም ምንሰቡ ሴት ልጅ ናት። እናንተ ያው ሁሉ ነገር ገብቶናል። ያው ለምን በቃ አብርሽ ቤት እንዲያትሄደው ምስኪን ደሞቺ አብርሽን ስላመነች አብርሽ ጋር ነው የምትሄደው። አብርሽ ለምን የሴት ልጅ ተቆርቋሪ ስለሆነ ማለት ነው። ገባች? የሴት ልጅ ተቆርቋሪ እስከሆነ ድረስ እንግዲህ አብርሽ መልካም ነው እላችኋለሁኝ። ያው እንግዲህ ይሄ ሁላ ነገር ለምን እንዴ ምን አጣላችሁ? ኧረ ምን አጨቃጨቃችሁ? ተንዝንዝ እኮ አበዛችሁ በጣም ሲጠና ማለት ነው። ሲጠና ንዝንዝ በዛ አልበዛም? እንደ ባይቢ በጣም ነው የበዛው። እዚህ ነገር መሆን የለበትም እላለሁኝ። ጦሩም አልሰራችሁም። ሄርሜላ ዝም ባያቸው። ሁሉም አፉና እንትን ብሎ ይተዋል ማለት ነው። አሁን ታረቁ የምንጠብ ነው ደግሞ በጓደኛሞች ላይ ጠብንም ደስ አይልም። ማንኛውም ነገር አያምርም። ስለማያምር እኛ የምንፈልገው ፍቅራችሁን ቅጩ እንላለን። ፍቅራችሁን እንትን እያላችሁ ነው የምንለው እንጂ ዝም ብሎ እንትን የምትሉት ጦሩም አይደለ፣ ደስም አይልም። እውነቴን ነው የምለው። ደስ የማይል ነገር ደግሞ አታድርጉ። እና እንደዛ ነው እላችኋለሁ። ማድረግ የለባችሁም። ሄርሜላን ይዝን ያህል እንትን ማለት የለባችሁም። ለምን ሌሽ ስለዚህ ጥሩም አላደረጋችሁ ላለሁ ሀባይ ቤች ማለት ነው። እና ይቅርታ ሀባይ ቤት ደግሞ ማለት ነው። አዲስ ጉፋን ይዘኝ ነው መሰለኝ። ኧረ ተው ሰርግ ነበረብን አሁን በቀደም። እንዲያው ምን ልበላችሁ በቃ አሁን ጉሮሬው ላይ ከነከነኝ ነው የሚዋርኩልኝ እላችኋለሁ። እኔም ልጅቱን አሟት ነበረ
ይህን ሁላችሁም አሟቸው ነበረ። እኔን ያው አለፈኝ ብዬ ነበር፣ ግን እኔም ላይ ወይ መከራ ብሏል። እና ጉንፋን በጣም ከባድ ነው ያሁኑ ደግሞ። ስለዚህ እኔ ውዶች ላይክ እና ሸር እያደረጋችሁ አበረታቱኝ እላችኋለሁ። የምወዳችሁ የማከብራችሁ ላይክ ሸር አድርጉ። እወዳችኋለሁ፣ አከብራችኋለሁኝ። ስለዚህ ሄርሜላዬ እና ፈረንጁ ማለት ነው አትጣሉሽ። መጣላት ጥሩ አይደለም። እንወዳችኋለን፣ እናከብራችኋለን እና ላይክ እና ሼር እያደረጋችሁ እኔንም አበረታቱኝ እላችኋለሁ። ወዳችኋለሁኝ እና ይመቻችሁ ላለው ክበሩልኝ። ባይ ባይ ይብያል እንግዲህ ማለት ነው። እና ላይኳን ግን አትርሱ፣ ለለተው ላይክ አትርሱ ሀባይቦች ማለት ነው። ላይክ እና ሼር አትርሱ። ላለው ወዳችኋለሁ። ባይ ባይ ይመቻችሁ። መልካም